በቀላሉ ግን ልቀኛል ተመጣጣስ አሁን ቀጥ ብለህ ከቤት ይወጣ እባክህን እህት የለም እናት የለም እባክህን በፈጣሪ ስም ልለምነው እባክህን እንዳትተወኝ እባክህን ለዚህ አውሬ አሳልፈህ አትስጠኝ እባክህን እንዳትረሳኝ ሰማይ ቤት ሆኜ እፋረድሃለሁ እባክህን አደራህን እንዳትበላ እባክህን ቡታ አክሊሉ እገልሃለሁ ስናደርግ እውነት እንደሆነ ግረም ይገባል። እሺ እንዴ አይሆንም። ይሆናል መርዙ አንተ ነህ ካድከኝ። ሲጀመር በዚህ በሚያምር ቤት ውስጥ ከሱ ጋር ነው መኖር ፈልገው። እኔን ካድሽኝ? አይሆንም። ንቅንቅ አልልም፣ አልሄድም። የትም አትሄድም? እንደዛ ከሆነ እንግዲያውስ እገላግልሃለሁ። ሰገን ከባድ ፍጥጫ፣ ከባድ ፍትጊያ፣ ነፃነት ለማሳወጅ ንብረትን ለማስመለስ 10 ዓመት የተቀመውን ቤት ለማስመለስ ተከራይ ሆኖ የገባው ሞገስ ሌላ ታሪክና ሌላ ዱብዳ ገጥሞታል። 10 ዓመት ሙሉ የምትሰቃይ ባደገኛውና በጨካኙ ሰው እየተገረፈች እየተደፈረች ብዙ ግፍ እየተደረሰባት ያለችው ሰገን እሷን ለማርዳት ደግሞ ሌላ ጣጣ መጥቶበታል። የቤቱን ካርታ ለመቀበል የገባው ሞገስ አደራ በሰማይ በምድር እፋረድሃለሁ እባክህን እርዳኝ በማለት ቃል አስገብተዋለች። አደገኛው አከራይ ጥሬ ግሬ የሰራው ቤት እያለ በየቀኑ የሚመጻደቀው ይህ ቤት የሞገስ እንደሆነ ያወቀለት ምን ይፈጠር ይሆን? ያችን ምስኪን ልጅስ እንዴት ነው ሊረዷት የሚችሉት? እንዴት ነው ሊያወጧት የሚችሉት? አሁንም ሴቶችን እስከሚበቃችሁ ድረስ ጨክናችሁ ግረፉኝ እያለ ሰውነቱ እስከሚሰነጠቅ እያስገረፈ ገላውን በዛው በቁስሉ ልክ ስቃዩን ባየው ልክ አደገኛ የሴቶችን ስቃይ የሚያበዛው እሱ በታመመው ልክ ሴቶችን የሚያሰቃየው እሱ በተገረፈው ልክ ሴቶችን አደገኛ ድፍረት የሚደፍረው ጨካኙ ሰው ጨካኙ አከራይ እጅግ ያሳዝናል። ሰገን ይህን ስቃይ ለስንት ዓመት ስትጋፈጠውና ይህን ስቃይ ለስንት ዓመት ስትጎነጨው ከርማለች። እሱን በቀበቶ ስትገርፍ የተገረፈውን የቀበቶውን ግርፋት ልክ እሷን ደግሞ አስገድዶ ሲደፍር እንዴት ያማል! ከሴት ተፈጥረህ ሴትን ያረከስክ፣ ከሴት ተፈጥረህ በሴት ላይ የጨከንክ የምትለው አጣች። ደጋግማ ብትመታው ሜቢ ራሱን ስትወድቆ ከዛ ቤት የመውጣት አጋጣሚ ይፈጠር ነበረ። እሷ ግን በቅጽበት ባገኘችው አጋጣሚ ነው ነካ ያረገችው። እጅግ የሚያሳዝነው መልሳ እጁ ላይ ወደቀች። የመርዞ ደላላውና የሞገስ መጨረሻ የሆነ የሚለው የብዙዎቻችን ጭንቀት ነበረ። በስተመጨረሻ ግን ሞገስ አሁንም ከጨካኙ ሰውዬ ጋር ተፋጧል። መርዞ ደላላው ፍራቻውና ድንጋጤው እግሬ አውጪ ብሎ ወደ ቤቱ አምልጧል። ግን ከዚህ ሰውዬ ወጥመድ አሁንም ማምለጥ አልቻሉም። ሞገስ ከሰውዬው ጋር ተጋፈጠ። እባክህን የማውቀው ጉዳይ የለም ስትጫጫሁ እርዳታ ፈልጋችሁ መስሎኝ የመጣሁት በማለት አስቀይሷል። ልጅቷ ግን ሊረዳኝ የመጣውን ሰውዬ ነው እኔ ራሱ በር የዘጋሁባቸው በማለት በጸጸት እባክህን እንዳትተወኝ እርዳኝ፣ በሰማይ በምድር እፋረድሃለሁ፣ በሞት እንኳን በሰማይ እፋረድሃለሁ፣ ካለውም አንድ ቀን እንደምታወጣኝ ተስፋ አደርጋለሁ በማለት ቃል በሰማይ በምድር በማለት ሞገስ ከዛ ቤት እንዲወጣ በጨካኙ አከራይ ተዝቶና ተስፈራርቶ ከዛ ቤት ወጥቷል። የሚያሳዝነውና የሚገርመው ነገር ንብረቴን ለማስመለስ ሕግን ለማስከበር ወንጀለኛ የተባልኩትን ነፃነቴን ለማረጋገጥ የገባውበት ቤት ሌላ አጣብቂኝ ይዞብኝ መጣ። ይችን ሴት ልጅ እንዴት ነው ትቻት የሚሄደው? ሴት እህት ኑሮኝ፣ ሴት እናት ኑራኝ፣ ሚስቴ ሴት ሆና እንዴት በሴት እጨክናለሁ? ያውም አደገኛ ሰው እጅ ላይ ወድቃ። ሞገስ ከራሱ ጋር እየታገለ ነው። ንብረት ለማስመለስ ብሎ ገብቶ ሌላ አጣብቂኝ ውስጥ። እንዴት ያሳዝናል! ኤፍራታ አሁንም ከዚህ አደገኛ ሰውዬ ጋር ያልተወራረደ ያልቀረ ሂሳብ አለሽ በማለት አሁንም እያስቸገራት ነው። መርዞ ደላላው ፍራቻውና ድንጋጤው ከዚህ ቤት እወጣለሁ እያለ ነው። ሞገስ የገባንበትን ዓላማ ምስኪኗ ልጅ መታደግ ምስኪኗ ልጅ ማትረፍ አለብን ቢልም መርዞ ደላላው
ነፍሴ ትበልጣለች፣ ሩሄ ትበልጣለች በማለት ቤት እያፈላለገ ነው። እሱም ሚስቶቻችሁን አጋሩኝ፣ እዚህ ቤት ቀጥሉ፣ አለበለዛ ዛሬውን ውጡ ይላል። ሱቅ እቃ ገዝቶ እንደሚመጣ ሰው ዛሬውን ውጡ ማለት ምን ያህል አስተሳሰቡ የወረደና ጨካኝ አረመኔ ማሰብ የሌለው ሰው እንደሆነ ነው የሚያሳየው። በዛ ላይ በየቀኑ ምስኪኗ ልጅ እየደፈረ በየቀኑ ገላውን እያስገረፈ ስንቶቻችሁ ናችሁ የዚህ ጨካኝ ሰውዬ አላማና ፍላጎት የተረዳችሁት? በጣም ለማመን የሚከብድ በገዛ ቀበቶ ግረፉኝ ይላል። እሱ ያመመውን ስቃይ እሱን ያመመውን ህመም መልሶ ባስገድዶ መድፈር ህመማቸውን ያበዛባቸዋል። ከዚህ በላይ ሰው በላ አለ? ከዚህ በላይ ጨካኝ አለ? ያማል። የሚያሳዝነውና ልብ የሚሰብረው ጉዳይ መርዞ ደላላውም ኤፍራታም ከዚህ ቤት መውጣት አለብን ቢለው ቢወስኑም ሉላም ያሳለፍነው ስቃይ ይበዛል። በዝና ስንሰቃይና ስንንከራተት ዛሬ አንድ ቀን ንጹህ ህይወት ደስተኛ ህይወት እንኖራለን ስል ሌላ አጣብቂኝ ውስጥ መግባት የለብንም ብትልም ሞገስ ግን ቃል የገባውላትን ምስኪኗ ልጅ በሰማይ በምድር እፋረድሃለሁ ያለችኝን ሳልታደጋት አልወጣም እያለ እየተሟገተ ነው። ሉላ እባክህን አውቃለሁ ሴት ነኝ፣ ሴት እናት አለ፣ ሴት ሚስት አለ፣ እህት አለ፣ ግን በሴት ላይ ጨክኜ ሳይሆን ራሳችን ማዳን ስላለብን ነው። የሰውየው አደገኝነት እየተረዳህ አይደለም። ቢሆንም ህይወቴን ሰውቼ ፊት ለፊት ተጋፍጬ እታደጋታለሁ እያለ ነው። ሞገስ ይሳካለት ይሆን ወይስ አሁንም ከዝናህ ጋር ተባብሮ ይህን ሰውዬ ለማዳን ይህን ሰውዬ አጣብቂኝ ውስጥ ለመክተት ይህን ሰውዬ ወደ መቀመቅ ለማውረድ ትክክለኛ መረጃ እጁ እስከሚገባ ድረስ ነው። ሌላው ትልቁ ጉዳይ አንተ ማነህ ሲለው ነበረ። አንተ ዛሬውኑ ከዚህ ቤት ወጣ የምትለይ ከሆነ የወረዳው ፖሊስ ጣቢያ እንገናኝ ሲለው ሰውየው ደንግጧል። ይህ ማለት ድብቅ ዓላማና ድብቅ ማንነት እንዳለው አደገኛ ወንጀለኛ እንደሆነ ማስረጃ ነው። የሚያሳዝነውና ልብ የሚሰብረው ጉዳይ እስከ መቼ ነው በዚህ ፍጥጫና በዚህ ፍትጊያ እዚህ ቤት የሚቆዩት? ሞገስ አንድ ቀን ከተገጣጠሙ ግንባሩን ብሎ እንደሚገለውና እንደሚጎዳው የዛሬው እንደማሳያ ነው። ዛሬም እንዳጋጣሚ ስትጫጫሁ እርዳታ ፈልጋችሁን የመጣሁት በማለት አስቀይሰዋል። ሞገስ ግን አሁንም አርፍ ያልተኛም። አንድ ቀን ይህ ዶክሜንት እጄ ይገባል፣ ልጅቷንም ታድጌ ንብረቴንም ማስመልሼ ይህ ጨካኙን አረመኔን ሰውዬ ከዚህ ቤት መንቅር ያስወጣዋለሁ ይላል። ይህ ጉዳይ ግን ይሳካለታል? የሰውየው አደገኝነት ራስ ወዳድነትን በደንብ የተረዱ ቢመስልም ግን ይቺ ልጅ ጨክኖ ትቶ መሄድ አልፈለገም ሞገስ። መርዞ ደላላው ህይወቴ ይበልጥብኛል፣ በዛ ላይ ኤፍራታ ግረፊ ሲላት አልገርፍም ስትለው መልሶ እግሯን ስለመታት ያንን የግርፋት ጠባሳ ስላየው መርዞ እጅጉን ደንግጧል። የኤፍራታ ላይ ያረፈው ቀበቶ እሱ ገላ ላይ አርፎ ቢሆን እርግጠኛ ነኝ ቤቱን በሰከንድ ነው ጥሎት የሚወጣው ማለት ነው። በጣም ያሳዝነውና ልብ የሚሰብረው ጉዳይ ግን ይህችን ምስኪን ልጅ እንዴት ነው የሚታደጓት? ሞገስ እንደፎከረው በሩን ከፍቶ ገብቷል። ልጅቷ ስትገርፈው ቆይታ እሷ በተረዋ የተለመደውን ያስገድደው መድፈር ሲፈጽምባት ሞገስ በሩን ከፈተው። ምን ይፈጠራል? ሁሉም ተፋጠዋል።